የኢትዮጵያ ብሔራዊ ባንክ በሰጠው መመሪያ መሰረት ሁሉም ባንኮች ደንበኞቻቸው የባንክ አካውንታቸውን ከፋይዳ ጋር እንዲያስተሳስሩ ጥሪ እያቀረቡ ይገኛሉ። ፋይዳን ከባንክ አካውንታችን ጋር ለማጣመር የግድ ወደ ባንክ ቅርንጫፎች መሄድ አይጠበቅብንም። ካለንበት ቦታ ሆነን በቀላሉ በስልካችን ብቻ መጨረስ እንችላለን። በዚህም መሰረት የአዋሽ ባንክና የአቢሲኒያ ባንክ አካውንታችንን ከፋይዳ ጋር እንዴት ማስተሳሰር እንደምንችል አብረን እንመለከታለን። አብራችሁን ቆዩ። በቅድሚያ የአቢሲኒያን እንመለከታለን። ለአቢሲኒያ ባንክ ደንበኞች የባንክ አካውንታችን ከፋይዳ ጋር ለማስተሳሰር እዚህ URL ላይ ነው የምንገባው cs.bankofabisinia.com/faida connect የሚል አድራሻ ላይ ነው የምንገባው cs.bankofabisinia.com/faida connect የሚለው ላይ እንደገባን ይሄንን ፔጅ ነው የምታገኙት። ፊት ለፊት የምትመለከቱትን ፔጅ ነው የሚያሳየን። እንደምትመለከቱት የአቢሲኒያ ባንክ ፋይዳ ኮኔክት ማድረጊያ ፔጅ መሆኑን ይናገራል። አቢሲኒያ ባንክ ይልና የፋይዳ መለያ ቁጥሩን ከባንክ አካውንቶ ጋር ያስተሳስሩ ይላል። እዚህ ጋር የአቢሲኒያ ባንክ አካውንት ነምበራችንን እናስገባለን። እሱን ካስገባን በኋላ ሰብሚት የምትለዋ አሁን አክቲቭ ሆናለች። ሰብሚት እንለዋለን ማለት ነው። ልክ ሰብሚት እንዳልነው ወዲያውኑ እንደተለመደው ኦቲፒ ወደ ስልካችን ይልካል። ኦቲፒውን ላከልኝ። እንደምትመለከቱት እቺን ኦቲፒ በሚሰጠኝ ቦታ ላይ አስገባለሁ። እቺን ኦቲፒ በሚሰጠኝ ቦታ ላይ ካስገባሁኝ በኋላ ወደዚህ ፔጅ ወሰደኝ። እንደምትመለከቱት የአካውንት ሆልደሩን ያሳያል፣ አካውንት ነምበሩን ያሳያል። በመቀጠል ቬሪፋይ ዊዝ ኢሳይኔት የምትለዋን ፕረስ እናደርጋለን ማለት ነው። እሷን ፕረስ ላድርግ። ልክ እሷን ፕረስ እንዳደረግኩኝ ፕሮሰስ አድርጎ ወደዚህ ፔጅ ወሰደኝ። እንደምትመለከቱት የፋይዳ አሊያስ ቁጥሬን እንዳስገባ እየጠየቀኝ ነው። ስለዚህ የፋይዳ አሊያስ ቁጥሬን እዚህ ጋር ፔስት አደርግለታለሁ። የፋይዳ አሊያስ ቁጥሬን በዚህ መልኩ ፔስት ካደረግኩለት በኋላ ሴንድ ኮድ እለዋለሁ ማለት ነው። ሴንድ ኮድ ልበለው። ሴንዲንግ ኦቲፒ ያለ ነው እንደምትመለከቱት። ኦቲፒ ላከልኝ። እቺን ኦቲፒ በሚሰጠኝ ቦታ አስገባለሁ ማለት ነው። ኦቲፒውን በዚህ መልኩ ካስገባሁኝ በኋላ ቬሪፋይ የምትለዋን መጫን ይኖርብኛል ማለት ነው። የላከልኝን ኦቲፒ በዚህ መልኩ አስገባው። ከዛ ቬሪፋይ እለዋለሁ ማለት ነው። ቬሪፋይ የምትለዋን እጫናለሁ። ኦተንቲኬቲንግ ፕሊስ ዌይት እያለ ነው። ልክ ቬሪፋይ እንዳልነው እንደምትመለከቱት ከፋይዳ መታወቂያ መረጃችን ላይ አቢሲኒያ ባንክ ማግኘት የሚፈልጋቸውን መረጃዎች ስክሪኑ ላይ እንደምታዩት ያሳየንና እንድንፈቅድ ይጠይቀናል ማለት ነው። ለምሳሌ ስክሪኑ ላይም እንደምትመለከቱት በርዝ ዴት፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፎቶአችንን ጭምር፣ ኢሜይል አድሬስ እነኝህን ከፋይዳ መታወቂያ መረጃችን ላይ አቢሲኒያ ባንክ አክሰስ ማድረግ እንደሚፈልግ ይጠይቀናል። ያንን አይተን አሎ የምትለዋን መጫን ይኖርብናል ማለት ነው። ልክ አሎ እንዳልነው ወደዚህ ፔጅ ነው የሚወስደን። እንደምትመለከቱት አይደንቲቲ ኤንድ አካውንት ኢንፎርሜሽን ይላል። ፎቶአችንን ጨምሮ ሌሎች የፋይዳ መታወቂያ መረጃችንን ያሳያል። ትንሽ ወደታች ወረድ ስንል ደግሞ የአቢሲኒያ ባንክ አካውንታችንን ኢንፎርሜሽን ያሳያል። እዚህ ፔጅ ላይ ያለው መረጃ አይተን ሰብሚት ብለን እንጨርሳለን ማለት ነው። እንደምትመለከቱት የመጨረሻው ስቴጅ ላይ ነው አሁን ያለነው። ስቴፕ 3 ኦፍ 3 ይላል። ይህንን መረጃ አይተን ሰብሚት ብለን እንጨርሳለን ማለት ነው። ያ እንዳልኳችሁ እንግዲህ ብዙ ሰዎችም ስለሚሞክሩት በአብዛኛው ቢዚ ስለሚሆን ነው ሰርቨሩ። ሁሉም አሁን ቀኑም እየደረሰ ስለሆነ ስለሚሞክረው ቢዚ የሆነ ሊያስቸግረን ይችላል። እኔ ራሴ በጣም በተደጋጋሚ ሞክሬ ነው እዚህኛው ስቴጅ ላይ ፋይናል ስቴጅ ላይ እየደረስኩት ማለት ነው። በዚህ ምክንያት መሀል ላይ ኤረር ሊያሳያችሁ ስለሚችል ደጋግማችሁ ብትሞክሩት ሊያልቅላችሁ ይችላል ማለት ነው። ስለዚህ ይሄንን መረጃ አይተን ከጨረስን በኋላ ሰብሚት ማለት ነው የሚጠበቅብን። ሰብሚት ካልን በኋላ ከኛ ሳይድ ጨርሰናል። አቢሲኒያ ባንክ ደግሞ የራሱን የሚያጣራው ነገር አጣርቶ ያጠናቅቀዋል ማለት ነው። ስለዚህ በዚህ መልኩ የአቢሲኒያ ባንክ አካውንታችንን ከፋይዳ መታወቂያ ጋር ማስተሳሰር እንችላለን ማለት ነው። ቅርንጫፍ መሄድ ሳይጠበቅብን በቀላሉ እዚሁ ባለንበት ማጠናቀቅ እንችላለን ማለት ነው። በመቀጠል ደግሞ ለአዋሽ ባንክ ደንበኞች የአዋሽ ባንክ አካውንታችንን ከናሽናል አይዲ ጋር በምን መልኩ ማያያዝ እንደምንችል ወይም ማስተሳሰር እንደምንችል አብረን እንመልከት። ለአዋሽ ባንክ ደንበኞች የባንክ አካውንታችንን ከናሽናል አይዲ ጋር ለማስተሳሰር እዚህ አድራሻ ላይ እንገባለን። faida.awash.com የሚባለው አድራሻ ላይ እንገባለን። እዚህ አድራሻ ላይ እንደገባን ይህንን ፔጅ ነው የምናገኘው። እንደምትመለከቱት ሃርሞናይዝ ዩር አካውንትስ ዊዝ ናሽናል አይዲ ይላል። ትንሽ ወደታች ወረድ ስትሉ ሌሎችም የሚሰጣቸው መረጃዎች ይኖራሉ። እሱን ታነቡታላችሁ። እዚህ ጋር ግን ሃርሞናይዝ ማይ ባንክ አካውንት የምትለዋን ፕረስ ታደርጓታላችሁ። ልክ ሃርሞናይዝ ማይ ባንክ አካውንት ካላችሁት በኋላ ይህንን ፔጅ ነው የሚሰጣችሁ። እዚህ ጋር ቬሪፊኬሽን ባይ ፋይዳ የሚል አለ። ቬሪፋይ አይደንቲቲ የምትለዋን ትጫናላችሁ። ቬሪፋይ አይደንቲቲ የምትለዋን እንደ ተጫናችሁ ሁለት አማራጭ ነው የሚሰጣችሁ። ሎጊን ዊዝ ኮድ ይላል፣ ሎጊን ዊዝ ባዮሜትሪክስ ይላል። የመጀመሪያውን ከመረጣችሁ የፋይዳ ተለዋጭ ቁጥራችሁን ታስገቡና ኦቲፒ ልክላችኋል። ያቺን ኦቲፒ አስገብታችሁ ነው ኦተንቲኬት የምታደርጉት። ሁለተኛው ደግሞ ሎጊን ዊዝ ባዮሜትሪክስ ነው የሚለው፣ በጣት አሻራችሁ ነው ሎጊን የምታደርጉት። የመጀመሪያውን እንምረጥ፣ ሎጊን ዊዝ ኮድ የሚለውን
እንመርጣለን። ሎጊን ዊዝ ኮድ የሚለውን እንደመረጥን እንደምትመለከቱት የፋይዳ አሊያስ ቁጥራችንን ወይም ደግሞ የፋይዳ ተለዋጭ ቁጥራችንን እንድናስገባ ይጠይቃል። የፋይዳ ተለዋጭ ቁጥራችንን እናስገባ። የፋይዳ ተለዋጭ ቁጥራችንን እንዲህ ካስገባን በኋላ ሴንድ ኮድ እንለዋለን። ለፋይዳ ስንመዘገብ ባስመዘገብነው ስልክ ቁጥር ኦቲፒ ይልክልናል። ያንን ኦቲፒ አስገብተን እንቀጥላለን ማለት ነው። እንደምትመለከቱት ኦቲፒውን ልኮልኛል። ያቺን ኦቲፒ በሰጠኝ ቦታ አስገባለሁ። ኦቲፒውን እንዲያስገብቼ ከጨረስኩኝ በኋላ ቬሪፋይ እለዋለሁ ማለት ነው። ኦተንቲኬቲንግ ፕሊስ ዌይት እያለ ነው። ትንሽ እንጠብቀዋለን። ኦቲፒውን አስገብተን ቬሪፋይ እንዳልነው እንደምትመለከቱት የአዋሽ ባንክ አክሰስ ማድረግ የሚፈልጋቸውን መረጃዎች እንዲሁ ያሳየናል ማለት ነው። ቀደም ብለን የጠቀስናቸውን በርዝ ዴት፣ አድሬስ፣ ናሽናሊቲ፣ ፎቶአችንን ጨምሮ ሌሎችም ስክሪኑ ላይ የምታዩቸውን መረጃዎች አዋሽ ባንክ አክሰስ ማድረግ ይፈልጋል። ተፈቅዳለህ ሆይ ይላል። እሱን አለው ማለት ይኖርብናል ማለት ነው። አለው ካልነው በኋላ በመቀጠል ፕሮሰሲንግ ቬሪፊኬሽን ይላል። እንደምትመለከቱት ፕሮሰሲንግ ቬሪፊኬሽን ፕሊስ ዌይት ይላል። ትንሽ ፕሮሰስ ካደረገ በኋላ ሙሉ መረጃችንን እንደ ቅድሙ ያሳየናል ማለት ነው። ፋይዳ መረጃችንን እንደ ቅድሙ ያሳየናል። ከዛ በኋላ እሱን አይተን መጨረስ እንችላለን ማለት ነው። በዚህ መልኩ የአዋሽ ባንክንም የአቢሲኒያ ባንክንም የባንክ አካውንት ከፋይዳ ጋር ማስተሳሰር እንችላለን ማለት ነው። እንዳልኳችሁ ሁለቱም ጋር ብዙ ሰዎች እየሞከሯቸው ስለሆነ ነው ብዬ አስባለሁ። ከሲስተም መጨናነቅ ጋር ተያይዞ በመሃል ሊቆራረጥባችሁ ይችላል። ደጋግሞ በመሞከር መጨረሻው ላይ ልትደርሱ ትችላላችሁ ማለት ነው። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።